ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ እናመሰግንሃለን። ክብር፣ ምስጋና፣ አምልኮ፣ ስግደት፣ ውዳሴ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ በምሕረትና በቸርነት ረስተን ከክፉ ነገር ሁሉ ጠብቀህ ለዚች ለተባረከች ቀን ስላደረስከን ምስጋናና ክብር፣ አምልኮና ስግደት፣ ውዳሴን ሁሉ እናቀርብልሃለን። አንተ ታላቅ ኃያል ብርቱ አምላክ ስለሆንክ በምሕረትህና በቸርነትህ ስላገዝከንና ስለደገፍከን ስለ መልካምነትህ ሁሉ በኢየሱስ ስም እናመሰግንሃለን። እነሆ ደግሞ በዚህ ማለዳ እግዚአብሔር የዘላለም አምላክ ሆይ ቤተ ክርስቲያንን እንድታስብ፣ መሪዎችን እንድታስብ፣ በዚህ በመጨረሻው ክፉ ዘመን የሰማይ አምላክ እግዚአብሔር ሆይ የሰጠህንን ተልእኮ መፈጸም እንድንችል፣ ቤተ ክርስቲያንን መፈጸም እንድትችል፣ እግዚአብሔር ወደ ተልእኮዋ መመለስ እንድትችል ዓይኖቻችን እንዲከፈት፣ እናንተ የምትተኙ ንቁ፣ ከሙታን መካከል ተነሱ፣ ክርስቶስ ያበራላችኋል እንዳልክ እውነተኛው ያንተ ብርሃን ለቤተ ክርስቲያን እንዲበራ በኢየሱስ ክርስቶስ ስም ጸልያለሁ። ትውልድን ከሚሄድበት ጥፋት ለመታደግና እግዚአብሔር ሆይ ለትውልድ ለመድረስ እንዲቻል ቤተ ክርስቲያን በተልእኮዋ ላይ ብቻ እንድታተኩር አቅምና ጉልበት፣ ማስተዋልና ጥበብን ካንተ ዘንድ እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። እነሆ ደግሞ ጌታ እግዚአብሔር የዘላለም አምላክ በዚህ አገልግሎት ውስጥ የሚሳተፉትን እህቶቼን፣ ወንድሞቼን፣ ቅዱሳን ወገኖቼን ትባርካቸው ዘንድ፣ እጅህን ዘርግተህ ትዳስሳቸው ዘንድ፣ ዓይኖቻቸው በቃል የተከፈተ እንዲሆን እንድትረዳቸው፣ አቅም፣ ጉልበት፣ ብርታትም እንድትሆናቸው በክርስቶስ ኢየሱስም ጸልያለሁ። ለታመሙት ፈውስህ፣ ላዘኑት መጽናናትህ፣ እግዚአብሔር የዘላለም አምላክ በችግር ውስጥ ላሉ ከችግራቸው የሚወጡበት ብርቱ እጅህ እንዲዘረጋላቸውና ያንተ መልካምነትና በጎነት በሕይወታቸው ላይ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ አንተ ኃያል ነህ፣ ብርቱ ነህ፣ መሐሪ ነህ፣ ቸር ነህ። በዘመናት ሁሉ መካከል ከኛ ጋር አለ። በዘመናት መካከል ሁሉ ትረዳናለህ። በዘመናት መካከል ሁሉ ትደግፈናለህ። በዘመናት መካከል ሁሉ አቅም፣ ጉልበት ትሆናለህና እናመሰግናለን፣ እናከብራለን፣ ከፍ እናደርግሃለን። ስለበዛልን ምሕረትህና ቸርነትህ እናመሰግናለን። እነሆ ደግሞ በዚህ ዕለት ቃልህን አስተምረን፣ የቃልህን እውነት አብራለን፣ ፍቺውን አብራለን። ዓይኖቻችንን ክፈት። እግዚአብሔር ሆይ ሁሉ ለአንተ አሳልፈን እንሰጣለን። ቃልህን ባርክልን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። በትናንትናው ማለዳ ቁጥር 13ን ተመልክተን ነበረ። ስለዚህም በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ነው። እንግዲህ ከላይ ስንመለከት በቁጥር 10 ጀምሮ ማየት ስንመለከት ምንድነው? በቀረው በጌታ በኃይሉ ችሎት የበረታችሁ ሆኖ፣ ይሄ የምንበረታበትን ምክንያት ሲነግረን ደግሞ የዲያብሎስ ሽንገላ እንቃወም ዘንድ እንደሆነና ለዲያብሎስ ማታለል ታልፈን እንዳንሰጥ
የእግዚአብሔርን ዕቃ ጦር ሁሉ መልበስ እንዳለብን ይነግረናል። እንግዲህ ኃይሉን ከታጠቅን በችሎታው የምንበረታ ከሆነ የዲያብሎስን ሽንገላ በቀላሉ እንደምንቃወም ይነግረናል። እንግዲህ ሌላው ለመቃወም ደግሞ የእግዚአብሔርን ዕቃ ጦር መልበስ እንዳለብን ነው እየነገረን የመጣው። የእግዚአብሔርን ዕቃ ጦር ልበሱ ብሎ ነው የነገረን። የእግዚአብሔርን ዕቃ ጦር ካለበስን የዲያብሎስን ሽንገላ መቃወም እንደማንችል ይነግረናል። እንግዲህ የእግዚአብሔርን ዕቃ ጦር የምንለብስበት ሌላው የሚነግረን መጋደላችሁ ከደምና ከሥጋ ጋር አይደለም፣ ከአለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ብሎ በግልጽ ያስቀምጥልናል። እንግዲህ እነዚህ የክፋት መናፍስት ሰራዊቶች፣ አለቆች፣ ጭፍሮችን ሁሉን ማሸነፍ የምንችለው የእግዚአብሔር ዕቃ ጦርን ስንለብስ እንደሆነ ይነግረናል። በመቀጠል ቁጥር 13 ላይ ነገረን። ስለዚህ ይላል እንግዲህ ከላይ ያለው ሀሳብ ጋር ተያይዞ የመጣ ነው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንዲችሉ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ? አንሱ ይለናል። እንግዲህ ክፉ ቀን ይመጣል ማለት ነው። ክፉ ቀን ይመጣል ማለት ነው። ያንን ክፉ ቀን ደግሞ ማሸነፍ መቃወም የምንችለው የእግዚአብሔርን ዕቃ ጦር ስንለብስና ስናነሳ እንደሆነ ይነግረናል። ፈጽማችሁ መቆም እንድትችሉ እንግዲህ በእግዚአብሔርና በጠላት ፊት መቆም የሚቻለው እንግዲህ ይህንን የእግዚአብሔርን ዕቃ ጦር ስንለብስ ብቻ ነው። በባዶ መቆም አንችልም። በባዶ ማሸነፍ አንችልም። በባዶ መዋጋት አንችልም። የምንዋጋ ከሆነ የጦር ዕቃዎቻችንን መልበስ አለብን። የጦር ዕቃዎቻችንን ማንሳት አለብን። ያን ጊዜ ነው ጠላታችን እኛን የሚፈራውና እኛም ጠላታችንን ማሸነፍና ድል መንሳት የምንችለው ያኔ ብቻ እንደሆነ ልናውቅ ልንረዳ ያስፈልጋል። እንግዲህ ዛሬ ደግሞ ቁጥር 14ና 15ን እንመለከታለን። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጦርን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምተው ቁሙ ይላል። ምን አድርጋችሁ? እንግዲህ ወገባችሁን በእውነት ታጥቃችሁ። ዛሬ ለቤተ ክርስቲያንም ለምድራችንም ፈተና የሆነው ነገር እውነተኝነት ነው። እንግዲህ ውሸት በነገሰበት ዓለም ላይ እውነተኛ መሆኑ በእርግጥ ዋጋ እንደሚያስከፍል እናውቃለን። ነገር ግን ደግሞ እውነት በየትኛውም ዘመን፣ በየትኛውም ጊዜ፣ በየትኛውም ሁኔታ ተሸንፈ አታውቅም። ሰዎች ለእውነት የማይኖሩ ከሆነ ለውሸት ይኖራሉ። ምርጫ የለም። መሀል የሚባል ነገር የለም። ለእውነት እንኖራለን ወይ ለውሸት እንኖራለን። አንዱ የዲያብሎስን ሽንገላ የጠላታችንን ኃይል ከመናፍስቱን ዓለም ማሸነፍ የምንችለው ወገባችንን በእውነት ስንታጠቅ ብቻ ነው። ጌታ ኢየሱስ ክርስቶስ ሲናገር ምን አለ? እውነትንም ታውቃላችሁ፣ እውነትም ደግሞ ምን ያደርጋችኋል? አርነት ያወጣችኋል አላቸው። አርነት የሚወጣው ሰው ነፃነት የሚወጣው በእውነት ብቻ ነው። በውሸት አርነት የለም። አርነት ውሸት ውስጥ የለም። ውሸት ውስጥ ያለው ባርነት ነው። አርነት ሳይሆን ባርነት። የውሸት ባሪያ ነው የሚያደርገው። ውሸት ገዳይ ነው፣ ባሪያ ያደርጋል። ውሸት ከዲያብሎስ ነው። ውሸታሞች ደግሞ የእግዚአብሔርን መንግስት ደግሞ ምን አያደርጉም ይላል? አይወርሱም ይላል። እንግዲህ እዚህ ዮሐንስ ወንጌል ምዕራፍ 8 ላይ እስራኤላውያን ምን ይሉታል ኢየሱስ ክርስቶስን? እኛ እኮ የአብርሃም ዘር ነን፣ እንዴት እንዲህ ትለናለህ ሲለውት፣ እግዚአብሔር ለአብርሃም ልጆች ከፈለገ ከነዚህ ድንጋይ ላይ ያስነሳ ይችላል። እናንተ የዲያብሎስ ልጆች ናችሁ፣ ከመጀመሪያውም ውሸታሞች ነበራችሁ። አባታችሁም ውሸታም ነው፣ አባታችሁ ደግሞ ዲያብሎስ ነው ብሎ እንቅጩን ይነግራቸዋል። እውነት ቱምቢ ነው። የክርስትና እውነተኛው መለኪያ እውነት ነው። እውነት ማለት ክርስቶስ ነው። ክርስቶስ ራሱ ሲናገር እኔ እውነት፣ ሕይወት፣ መንገድ ነኝ አለ። እውነት ነኝ አለ። እውነት ስንል ክርስቶስ ማለታችን እንደሆነ ልናውቅም ልንረዳም ልንገነዘብም ያስፈልጋል። እውነት
ካልታጠቅን፣ በእውነት ወገባችንን ካልታጠቅን ማሸነፍ አንችልም። እንግዲህ በምሳሌ እንመልከት። አንድ ወታደር በወገቡ ላይ የሚታጠቀው ዝናር ወይም ደግሞ ጥይት ነው የሚሸከመው። ይህ ጥይት የሚጠቅመው ለምንድን ነው? ጠላት ወደ እርሱ በመጣበት ጊዜ ካርታውን ከዛ ውስጥ አውጥቶ በማጉረስ ወይም ዝናሩን ጠመንጃ ውስጥ በማጉረስ የጠላቱን ኃይል ኢላማ አድርጎ ይመታል። ነገር ግን የታጠቀው ባዶ ዝናር ከሆነ በቀላሉ ለጠላቱ እጅ ይሰጣል። ብዙዎቻችን የእግዚአብሔርን የዕቃ ጦር ስላለበስንና ስለጣልን ለእውነት መቆም ከብዶናል። ውሸት በነገሰበት ዓለም ላይ ይሄ ውሸት ነው ብለን ላለመናገር እንኳን አንደበት የተያዘበት ጊዜ ላይ ደርሰናል። ምክንያቱም የያዝነው ነገር፣ የለበስነው ነገር፣ የታጠቅነውን ነገር ስለጣልን ነው። ለዚህ ነው ጳውሎስ የዲያብሎስን ሽንገላ ማሸነፍ ከፈለጋችሁ ከስጋና ደም ጋር አይደለም፣ ውጊያችን ከአለቆችና ከስልጣናት ጋር ነው፣ ውጊያችን ከዚህ ዓለም ከጨለማ ዓለም ገዢ ጋር ነው፣ ውጊያችን ከመናፍስት ጋር ነው፣ ውጊያችን እነዚህን ውጊያ ማሸነፍ የምንችለው እንግዲህ ወገባችሁን በእውነት ስትታጠቁ ነው። ማሸነፊያው መሳሪያ አንድና አንድ ነው። ዲያብሎስ ጩኸት አይፈራም። ዲያብሎስ የሕዝብ ክምችትንም አይፈራም። ዲያብሎስ ግርግርና የተለያየ ፉጨቶችን ወይም ዝማሬዎችን አይደለም የሚፈራው። ዲያብሎስ የሚፈራው ነገር ቢኖር እውነትን ብቻ ነው። በእውነት ስትቆሙ፣ ለእውነት ስትኖሩ፣ ለእውነትን ስትናገሩ በቀላሉ የዲያብሎስን ሽንገላና ኃይሉንና ጉልበቱን ማሸነፍ ትችላላችሁ። እንግዲህ የእግዚአብሔር ዕቃ ጦር ከተባሉት ነገሮች ውስጥ አንዱ እውነት ነው። አንዱ የእግዚአብሔር ዕቃ ጦር እውነት ነው። እውነት ስንል የእግዚአብሔር ቃል ማለታችን ነው። ጌታ ኢየሱስ ክርስቶስ 40 ቀንና ሌሊት ጾሞ ከዛ በተመለሰ ጊዜ ዲያብሎስ እንደፈተነው ታውቃላችሁ። አንተ እግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግና ብላ አለው። እርግጥ ነው ኢየሱስ የእግዚአብሔር ልጅ ነው። እሱን ሊክድ አይቻልም። ነገር ግን የእግዚአብሔር ልጅነቱን ሊያሳየው አይደለም የፈለገው። የመጣበትን መንገድ ማሸነፊያ መሳሪያውን ነው የተጠቀመው። ይሄውም የሰው ልጅ ከእግዚአብሔር አብ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም በማለት ነው የመለሰለት። ከአፎቱ የመዘዘው ኢየሱስ ምንድን ነው? ሰይፉ የነበረው የእግዚአብሔር ቃል ነው። ያንን የእግዚአብሔር ቃል መዘዘ። በዛ የእግዚአብሔር ቃል ምን አደረገው? አሸነፈው። በዛ የእግዚአብሔር ቃል ምን አደረገው? ድል ነሳው። በዛ የእግዚአብሔር ቃል ምን አደረገው? አንበረከከው። የተመለከተው በተፈተነባቸው ጊዜዎች ሁሉ የመዘዛቸው የእግዚአብሔርን ቃል እንጂ በሌላ አይደለም ዲያብሎስን የረታው። ዛሬም የምናሸንፈው በእውነት ነው። እውነት ስንል የእግዚአብሔር ቃል ነው። ያንን የእግዚአብሔርን ቃል የታጠቅን ከሆነና በዚህ የእግዚአብሔር ቃል ሕይወታችንን የሞላን ከሆነ ለእያንዳንዱ እርምጃችን በድል መንሳት በአሸናፊነት እንገለጣለን። ዛሬ የሚያስመስሉ ስብከቶች፣ ከእግዚአብሔር ቃል የሚያወጡ እውነት የሚመስሉ ውሸቶች የታጀበበት ዓለም ስለሆነ ከእግዚአብሔር ቃል ጋር በመጣበቅ ማሸነፍ እንችላለን። እንግዲህ ወገባችሁን በእውነት ታጥቃችሁ ይላል። በእውነት መታጠቅ እጅግ አስፈላጊ ዋነኛ መሳሪያችን እውነት ነው። እውነት የትም ቦታ አሸናፊ ያደርጋል። በእውነት ነፃነት አለ። በውሸት ባርነት አለ። በእውነት ድፍረት አለ። በውሸት ፍርሃት አለ። እነዚህን ጠንቅቀን ልናውቅ፣ ልንገነዘብ፣ ልንረዳ ያስፈልጋልናል። እንግዲህ ለዛሬ ማለዳ ያዘጋጀሁትን የማለዳ ቁርስ ይህንን ይመስላል። ቀጣዩን ክፍሎች በዚሁ በነገው ዕለት እንመለከታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በገንዘባችሁ እየባረካችሁ ከኛ ጋር አብራችሁ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን በዚሁ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለተናገርከን ሕያው ስለሆነ ስለዚህ ቅዱስ ቃል እናመሰግናለን።
ይህንን ቃል ደግሞ በሕይወታችን እንዲሠራ ኃይል፣ ጉልበትና ጸጋን እንድታበዛልን በኢየሱስ ክርስቶስ ስም እንጠይቃለን። ስለነበረን ማለዳ እናመሰግናለን። ይህንን ማለዳ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።